ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። በማርበርግ ቫይረስ በሽታ የ6 ሰዎች ሕይወት አለፈ። መጅሊስ ኢስላማዊ ተቋማቶችን እንዲጠብቅ ተጠየቀ። በነዳጅ ምርቶች ላይ የተጣለው አጠቃላይ 30% ግብር በቀጣይ ወር ተግባራዊ ይሆናል ተባለ። በሳውዲ አረቢያ የኡምራ ተጓዦች ላይ በደረሰ የመኪና አደጋ ከ40 በላይ ሰዎች ሕይወት አለፈ። በኮንጎ ዲሞክራቲክ ሪፐብሊክ የመዳብ ማዕድን ማውጫ አካባቢ ድልድይ ተደርምሶ ቢያንስ 32 ሰዎች ሞቱ። የፍልስጤም ነጻነት ታጋይ ቡድን በተባበሩት መንግስታት ጸጥታው ምክር ቤት የቀረበውን ሐሳብ ውድቅ አደረገ። ኢራን ውስጥ የማይታወቁ የኒውክሌር ማበልጸጊያ ጣቢያዎች እንደሌሉ የአገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ከማል ነኝ። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ ስናልፍ መጅሊስ ኢስላማዊ ተቋማቶችን እንዲጠብቅ ተጠይቋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትን ጨምሮ በተዋረድ የተዋቀሩት የመጅሊስ ምክር ቤቶች ኢስላማዊ ተቋማት ላይ ጥበቃ እንዲያደርጉ እንዲሁም በሙስሊሞች ላይ ሃይማኖትን መሰረት ያደረጉ ጥቃቶችን የሚያደርሱ ግለሰቦችን በሕግ ተጠያቂ ለማድረግ እስከ መጨረሻው እንዲሰሩ የአዲስ አበባ ሙስሊሞች ጠይቀዋል። ዝርዝሩን መሐመድ ቢፍታ አዘጋጅቶታል። ተከታትለን እንመለስ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የኢትዮጵያ ሙስሊሞች ሀገራዊ ፍላጎት ማጠቃለያና የዘመናት የትግል ታሪክ ውጤት ነው። የኢትዮጵያ ሙስሊሞች እንደ ማንኛውም ኢትዮጵያዊ ሀገራዊ ጥቅማቸው እንዲከበር፣ ሃይማኖታዊ አስተምሮቻቸውም ሳይሸራረፉ በምልአት መተግበር እንዲችሉና የመብት ጥሰት ሲፈጸምባቸው ከለላና ምላሽ የሚሰጥ ህገ መንግስታዊ ስርዓት እንዲኖር በዘመናት ሂደትና በትውልድ ቅብብሎች ያልተቋረጠ ትግል አድርገዋል። በረጅም ዘመናት የትግል ሂደትና ከፍተኛ መስዋዕትነት የተመሰረተው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የታለመለትን ያክል የሙስሊሞችን ጥያቄ መመለስ እንዳልቻለ ይነገራል። ከቢሮ ባሻገር ኡማ ያለበትን ነገር ልዳስሱ ይገባል። ሰው እስከሚነግራችሁ አጠብቁ። እንደማናችንም ግን ከንፈሩን እየመጠጠ መኖር የለበትም። በሙስሊሞች ላይ ጥቃት እየደረሰ በሙስሊሞች ላይ ችግር እየደረሰ ምንም አይነት መብትና ስልጣን እንደሌለው አካል ከንፈር እየመጠጠ ከኛ ጋር እኩል የሚሆን ከሆነ ይሄ አጉል ነው። እነኚህን ቴብል ላይ የተቀመጡ ስራዎች ደግሞ ለየባለቤታቸው ፕሮግራም ሰጥቶ ሁሉም ባለቤት ኖሮት የማህበረሰብ ሰላምን የምትጠብቅበት የራሱ እንትን ይኖራል። ልማት የምታፋጥንበት ደግሞ የራሱ ዲፓርትመንት ይኖረዋል። የመብት የምታስከብርበት ደግሞ የምትጠይቅበት የመብቱን ጉዳይ የምትከታተልበት የራስ ቼን ይኖራል። እንደዚህ አይነት ችግሮች አሁንም ወደፊትም ሊከሰቱ ይችላሉ። ይሄ የአላህ ሱና ነው። ግን እኛ በምን አይነት አቅም ነው መዘጋጀት ያለብን የሚለውን በደንብ አድርጎ መዳሰስ አለበት። በተለያዩ ጊዜያት በሙስሊሞች ላይ ሃይማኖትን መሰረት ያደረጉ ጥቃቶችና የመብት ጥሰቶች ይፈጸማሉ የሚሉት አስተያየት ሰጪዎቹ መጅሊስ እንደ አይነት ተግባራትን የሚፈጽሙ ግለሰቦች በሕግ ተጠያቂ እንዲሆኑና ችግሮችን በመሰረታዊነት እንዲፈቱ የድርሻውን መወጣት ይኖርበታል ይላሉ። እዛ ድረስ ነውና ምናልባት ብናነሳ እንደ ሀገራችን እዚሁ ኢትዮጵያ ውስጥ አክሱም ላይ ሂጃብ ስለለበሱ መማር አትችሉም የተባሉ ተማሪዎች አሉ። የእንዳንድ ሙስሊም ማህበረሰብ እንደ አንድ ሙስሊም ያን የመልበስ መብት አለኝ። እዚች ሀገር ውስጥ ሀገሪቱ የጋራ ናት አይደል? የኔም አይደለችም የእንትናም አይደለችም። እዛ ላይ እኔም ግዴታዬ ስለሆነ ለዛ ተአማኒ ስለሆንኩኝ ለዛ ቀኖና ተገዢ ስለሆንኩኝ በዛ መሰረት ለዛ ጉዳይ ላይ ያንን ጥየው ሂጃቤን ጥየው ልማር አልችልም ለሚሉ ሴቶች አመት 2 አመት ምንም ከዛ በላይ እያስቆጠር ነው። ስለዚህ እነዚህ ነገሮችም የመጅሊስ ናቸው፣ የኔ አይደለም። ምን አንድ ግለሰብ አይደለም መጠየቅ፣ ተቋሙ መጠየቅ አለበት። በካለ ሰላም ላይ የተደረገው ማንሳት ይቻላል። አሁን ጉዳዩ አንድ ጀንበር ሆነ፣ ሚዲያው ተሯሯጠ፣ ምን አለ ጮኸ፣ አሁን ላይ ተረስቷል። ሞች ደማቸው ፈሷል፣
ወንድሞች ልጆቻቸውን የቲም አድርገው ሄደዋል። እንደው በቀላሉ ልንገርህ እኔ ዛሬ የነሱ ልጆች ማን ነው እየካደመ ያለው? ተሰውተው ሄደዋል። ለእስልምና ሸሂድ ሆነው ሄደዋል። እነዚህ ወንድሞቻችን ማን ነው ሊደርስላቸው የሚችለው? ለዚህ ሁሉ መጅሊስ ነው ተጠያቂ ሊሆን የሚችለው። መካነ ሰላም መስጂድ ላይ ኢማሙን ጨምሮ ሙአዚኑን በሚህራባቸው ላይ አደጋ ደርሶባቸዋል። የአክሱም ሙስሊሞች ረጅም ጊዜ የቆየ ጥያቄ አለ። አሁንም መጅሊሱ በህግ የተቋቋመ በአዋጅ የተቋቋመ አካል እስከሆነ ድረስ ይህንን ነገር ለማስፈጸምና ይህንን ነገር የተፈጠሩ ችግሮችን ለመፍታት ድፍረት የተሞላበት እርምጃ እንዲወስድ ይጠበቃል። ኢማሞች በየመስጂዱ ይገደላሉ፣ በየቦታው ይገደላሉ። ለምን ይገደላሉ? ኢማሞች ብቻ ሰው ለምን ይሞታል? ይሄኛው ፕሮአክቲቭ ሆኖ ነው እንጂ መቆም ያለበት ደግሞ አጀንዳዎች ሲሰጡ ነው ብዬ አላምንም። ማንኛውም ሰው ለምሳሌ ሂጃብ ሲነሳ ወይም ደግሞ ኒቃብ ሲነሳ ሳይሆን መነሳት ያለበት መጀመሪያውኑ እነዚህ ነገሮች እንዳይመጡ የሚያደርጉ ህጎች እንዲቀመጡ ፖሊሲዎች ሲረቀቁ መጅሊስ የትምህርት ፖሊሲ በሚረቀቅበት ሰዓት ላይ መጅሊስ አንድ አካል መሆን አለበት ብዬ አምናለሁ። ከዛ አንፃር እዛ ያሉ ስራዎችን አንደኛ ከመንግስት ጋር መሰራት ያለባቸው ዲል መደረግ ያለባቸው ነገሮች አሉ ብዬ አምናለሁ። ለነጃሽ ቲቪ አስተያየታቸውን የሰጡት የአዲስ አበባ አየር ጤና አካባቢ ነዋሪዎች በኢትዮጵያ በተለያዩ አካባቢዎች አሁንም በሙስሊሞች ላይ ጥቃት ይፈጸማል ያሉ ሲሆን መጅሊስ እንዲህ አይነት ጥቃቶችን ለመከላከልና ችግሮችን ከመሰረቱ ለመፍታት በሀገሪቱ ህገ መንግስታዊ ማሻሻያዎች በፖሊሲዎችና ፕሮግራሞች ላይ ቀጥተኛ ተሳታፊ እንዲሆን ጠይቀዋል። ይህን ማድረግ አትችሉም ተብለው ከህገ መንግስትም ውጭ ስራ ሲሰራ ይሄን ነገር መጅሊስ ዝም ብሎ መኖር አይጠበቅበትም። ከመጅሊስ አንጠብቅም። ይሄን ነገር ከህግ ከሞራል ከኢቲክስ ከሁሉም አንፃር ግምገማዎች ተደርጎ መንግስት ኢንተርቬንሽን አድርጎ መንግስት ጣልቃ ገብቶ ጉዳዩን የሚያስቆምበት ሁኔታ እንዲፈጠር ከመጅሊስ ሰፊ ስራ መስራት ይጠበቅበታል። ያኛው የተለያዩ ፖሊሲዎች ከመጽደቃቸው በፊት እንዲተች ይደረጋል አይደል? በተለያዩ ስቴክ ሆልደር ናቸው ባለድርሻ አካላት ነው ተብሎ የሚታሰቡ አካላት መጅሊስ ይሄኛው አንደኛው ባለድርሻ አካል ነው። ከሙስሊም አንፃር ያኛውን ጉዳይ በደንብ ማየት አለበት። ከሙስሊም አንፃር የማስተማር ሂደቶች ህግና ደንብ ሲወጣ ከኔ ጋር ይሄዳል ብሎ አፕሩቭ ማድረግ አለበት መጅሊስ። የነሱን ማንነት ለይቶ የሚያስገባ አካል እኮ ቦታው ላይ ማስቀመጥ ይችላል። በጣም ሲምፕል በቃ ምንም ሳታካብደው። እኔም ስማር ዩኒቨርሲቲ ነበሩ ኒቃምስ ተማሪዎች ኒቃም ለብሰው ጅልባብ ለብሰው የሚማሩ ተማሪዎች ነበሩ። ለማንም አንድ ቀን የሽብር ምክንያት ሆኖ በእነሱ ምክንያት የደረሰ ችግር አላቅም። በአለባበስ ሊሆን ይችላል፣ በቋንቋ ሊሆን ይችላል፣ መሰል ጉዳዮች ማለት ነው። ከዛ በተጨማሪ ደግሞ ካሪኩለም ጉዳዮች ጋር በተያያዘ የትምህርት መጽሐፎች በሚዘጋጁ ሰዓት ላይ ከሚተቹ አካላት መካከል መጅሊስ መሆን አለበት። ይህ አካል ከሃይማኖት ጋር እንዲሄድልኛል የሚለው አንዳንድ መጽሐፎች ላይ የምናያቸው ነገሮች አሉ አይደለ? እነዛ ነገሮች ከእስልምና ሃይማኖት የማይወክሉ የሆኑ ቃላቶች እዛ ላይ ይቀመጣሉ። እነዛ ነገሮች መጀመሪያ ላይ መጅሊስ እነዛ ነገሮች አይቷቸዋል ወይ? ብቁ ባለሙያ እዛ ጋር አስቀምጦ አንዳንዴ ምናልባት ያው ኢንፎርሜሽን ስለሌለኝ ነው እንደንትን ምናልባት እነዚህ መጽሐፎች መተው በደንብ ተቸችተው ካልሆነ ችግሩ አሁንም የመጅሊስ ነው የሚሆነው። መጅሊስ ይተች ስንል እነዛ ነገሮች ሂስ ይስጥባቸው ስንል ብቁ የሆነ ባለሙያ ለዛ ተገቢ የሆነ ሰው መድቦ ያኛውን ነገር የሚያይ ነው እንጂ መሆን ያለበት ጀስት ዶክመንቱን ተቀብሎ አይተነዋል ተብሎ የሚመለስ መሆን የለበትም። ለዛ ብቁ የሆነ ባለሙያ ተቀምጦ ማየት አለበት ብዬ አስባለሁ። በዑመር ኢብኑል ኸጣብ መስጂድ ከፍተኛ የተባለ የደም ልገሳ መርሃ ግብር ተደረገ። የዑመር ኢብኑል ኸጣብ መስጂድ ጀማዓ የበጎ ፈቃደኞች አራተኛ ዙር የደም ልገሳን በተሳካ ሁኔታ ማድረጋቸውን አስታውቀዋል። በኦሮሚያ ክልል በሸገር ከተማ፣ በቡራዩ ክፍለ ከተማ፣ በኤጀርሳ ጎሮ ወረዳ የዑመር ኢብኑል ኸጣብ መስጂድ የበጎ ፈቃደኞች አራተኛ ዙር የደም ልገሳ ከዚህ በፊት ከነበሩት የደም ልገሳዎች ከፍተኛ እንደነበር አዘጋጆቹ ለነጃሽ ቲቪ ተናግረዋል። በአደጋና በወሊድ ምክንያት ወገኖቻችን ለሚያጋጥማቸው የደም እጥረት መፍትሄ እንዲሆን የተዘጋጀ መርሃ ግብር እንደሆነም ተገልጿል። በዑመር ኢብኑል ኸጣብ መስጂድ የበጎ ፈቃደኞች የሚዘጋጀው የደም ልገሳ ፕሮግራሞች እንደሚቀጥሉና ሌሎች የመስጂድ ጀማዓዎች ይህንን የሰው ሕይወት ለማዳን የሚረዳውን የደም ልገሳ ፕሮግራም አጠናቅረው ሊቀጥሉ እንደሚገባ አዘጋጆቹ መልእክታቸውን አስተላልፈዋል። አዘጋጆቹ አያይዘውም ይህ የደም ልገሳ ከዚህ በፊት በተከታታይ የተከናወነ መሆኑን አንስተው አሁን ደግሞ የአካባቢው ማህበረሰብን በማሳተፍ የደም ልገሳ መርሃ ግብር መደረጉን አስታውሰዋል። ህዳር 7 2018 የተደረገው የበጎ ፈቃደኞች የደም ልገሳ ፕሮግራም አራተኛ ዙር እንደሆነና በቀጣይም በተጠናከረ መልኩ የደም ልገሳ ፕሮግራሞች እንደሚደረጉ ተገልጿል። በመርሃ ግብሩ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአካባቢው ማህበረሰብም ተገኝተዋል። የዑመር ኢብኑል ኸጣብ መስጂድ የበጎ ፈቃደኞች ጀማዓ በሰላም ግንባታ፣ በበጎ አድራጎት ስራዎች፣ በደም ልገሳ መርሃ ግብሮች ላይ የበኩሉን አበርክቶ በማድረግ ለሌሎች ጀማዓዎች አርአያ የሚሆን ተግባር እያከናወነ መሆኑም የሚታወስ ነው።
የማልበርግ ቫይረስ በሽታ ምልክት ያሳዩ 6 ሰዎች ህይወት ማለፉ ተሰማ። ጤና ሚኒስቴር የበሽታውን ምልክት አሳይተው የነበሩ 6 ሰዎች ህይወት ማለፉንና 3ቱ የሞቱት በማልበርግ ቫይረስ መሆኑን በላቦራቶሪ ምርመራ አረጋግጫለሁ ብለዋል። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨር ወይም ቫይራል ሄሞራጂክ ፊቨር በሽታ መንስኤ ማርበርግ ቫይረስ መሆኑን መግለጹ ይታወቃል። ይህንን አስመልክቶ በዛሬው ዕለት ሚኒስቴር መስሪያ ቤቱ በሰጠው መግለጫ በሽታውን ለመቆጣጠር እየሰራሁ ነው ብለዋል። በዚህ መግለጫ ላይ የጤና ሚኒስትሯ ዶክተር መቅደስ ዳባ እስካሁን በበሽታው 17 ሰዎች ተጠርጥረው ምርመራ እየተደረገላቸው እንደሆነ ተናግረዋል። ምርመራ ከተደረገላቸው 17 ሳምፕሎች በሽታው በላቦራቶሪ ማረጋገጥ የተቻለው በ3ቱ እንደሆነም ነው የተጠቆመው። በነዳጅ ምርቶች ላይ ተጣለው አጠቃላይ 30% ግብር በቀጣይ ወር ተግባራዊ ይሆናል ተብሏል። የኢትዮጵያ መንግስት ለረጅም ጊዜ ዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ የኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ወይም ቫት እንዲሁም 15% ኤክሳሳይዝ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪውን የመሸፈን ግብ ላይ ለመድረስም አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ በአጠቃላይ 30% ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱ መነገሩ ይታወሳል። የገንዘብ ሚኒስቴር ሚኒስትሩ መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ ዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር አስቀምጠው ነበር። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ከውጭ ምንጮች ወዳገኘናቸው መረጃዎች አለፍን። በኮንጎ ዲሞክራቲክ ሪፐብሊክ የመዳብ ማዕድን ማውጫ አካባቢ ድልድይ ተደርምሶ ቢያንስ 32 ሰዎች መሞታቸው ተሰምቷል። የክልሉ የውስጥ ጉዳይ ሚኒስትር ሮይ ካውምባ ማዮንዴ እንደተናገሩት አደጋው የተከሰተው ህገወጥ ማዕድን ቆፋሪዎች በችኮላ ጊዜያዊውን ድልድይ ለመሻገር በመሞከራቸው ሲሆን ድልድዩ ተደርምሶ በጎርፍ ወደ ተሞላ ጉድጓድ ውስጥ ወድቀዋል። ሚኒስትሩ አክለውም በማዕድን ማውጫው አካባቢ በሚጥለው ከባድ ዝናብና የመሬት መንሸራተት አደጋ ምክንያትም ጥብቅ እገዳ ቢጣልም ህገወጥ አውጪዎቹ በኃይል ወደ ስፍራው ገብተዋል። ማዩንዴ ለደረሰው አደጋ ተጠያቂ የሆኑት ለመለየት ምርመራ መጀመሩንም አረጋግጠዋል። የአካባቢው መገናኛ ብዙሃን በካላንዶ ማዕድን ማውጫ በተከሰተው ድንገተኛ አደጋ የሟቾች ቁጥር እስከ 70 ሊደርስ እንደሚችል የዘገቡ ሲሆን ብዛት ያላቸው ሰራተኞች በፍርስራሽ ውስጥ ሊኖሩ ይችላሉ በሚል ስጋት የነፍስ አድን እንዲሁም የአደጋ ጊዜ ሰራተኞች ህይወትን የማዳን ፍለጋቸውን ቀጥለዋል። በሳውዲ አረቢያ የኡምራ ተጓዦች ላይ በደረሰ የመኪና አደጋ ከ40 በላይ ሰዎች ህይወት ማለፉ ተሰማ። በሳውዲ አረቢያ መዲነቱል ሙነወራ አቅራቢያ በደረሰ የመኪና አደጋ ከ40 በላይ የኡምራ ተጓዦች ህይወት አልፏል። አደጋው የደረሰው ህንዳውያን የኡምራ ተጓዦችን በጫና አውቶቡስ ላይ መሆኑን ኢንሳይድ ሐረመይን ዘግቦታል። አላህ ሟቾቹን እንዲምራቸውና ጀነተል ፊርደውስን እንዲወፍቃቸው በርካቶች ተመኝተዋል።
የፍልስጤም ነጻነት ታጋይ ቡድን በተባበሩት መንግስታት የጸጥታው ምክር ቤት የቀረበውን ሐሳብ ውድቅ አድርጓል። በትራምፕ አማካኝነት የቀረበው ጋዛን መልሶ የመገንባት እቅድ የተባበሩት መንግስታት የጸጥታው ምክር ቤት የፕሬዝዳንቱን ሐሳብ በመደገፍ ውይይት ለማድረግ መወሰናቸውን ተከትሎ የፍልስጤም ነጻነት ታጋይ ቡድን ውሳኔውን ውድቅ ማድረጉን አስታውቋል። ቡድኑ የምክር ቤቱን ውሳኔ አደገኛና ፍልስጤማውያን አስከፊ ወደሆነ ውጥረት ውስጥ እንዲገቡ የሚያደርግ ተግባር ነው በማለት እንዳወገዘ ገልጿል። የጋዛ ህዝብ የራስ ዕድልን በራስ የመወሰን መብት የሚያበላሽ ተግባር በመሆኑ ሁላችንም በጋራ ልናወግዝ ይገባል በማለት ለዓለም ህዝብ ጥሪ ያቀርበዋል። ጋዛን ለመገንባት የሚሳተፉ ሀገራት የፍልስጤማውያን ሉዓላዊነት መብት ሊጠብቁ ይገባል በማለትም አስታውቋል። የፍልስጤማውያን ደህንነት እንዲጠበቅ ከተፈለገ የእስራኤል ወታደሮች በጋዛ የተቆጣጠሩትን መንደር ለቀው እንዲወጡ መደረግ አለበት ተብሏል። በትራምፕ አማካኝነት የቀረበው ሀሳብ የፍልስጤማውያን ከመኖሪያ መንደራቸው በማፈናቀል ወደ ተለያዩ ሀገራት እንዲሰፍሩ የማድረግ ሐማስ ትጥቅ እንዲፈታና ፍልስጤማውያን በገለልተኛ መንግስት እንዲተዳደሩ የሚያደርግ እቅድ ማውጣታቸው ይታወሳል። ኢራን ውስጥ የማይታወቁ የኒውክሌር ማበልጸጊያ ጣቢያዎች እንደሌሉ የአገሪቱ የውጭ ጉዳይ ሚኒስቴር አስታወቀ። ሁሉም ጣቢያዎቻችን በቁጥጥርና በክትትል ውስጥ ናቸው ሲሉ ሚኒስትሩ አባስ አራግቺ አረጋግጠዋል። እንደሳቸው ገለጻ ተቋማቱ በእስራኤል የአየር ጥቃት ስለወደሙ ምንም የማበልጸግ ስራ የለም ብለዋል። ይህ መግለጫ ቴህራን የኒውዮርክ ጦር መሳሪያ ልታመርት ነው በሚል ጥርጣሬ በሰኔ ወር እስራኤል በኢራን ላይ የወሰደቻቸውን ተከታታይ አየር ጥቃት ተከትሎ ነው። በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ግምት መሰረት በናታንዝ እና ኢስፋሃን የሚገኙ የኒውክሌር መሰረተ ልማቶች በእነዚህ ጥቃቶች ከፍተኛ ጉዳት ደርሶባቸዋል። ወደ ዕለቱ የቢዝነስ መረጃዎቻችን እናልፋለን። የሀገር ውስጥና የውጭ የቢዝነስ መረጃዎቻችንን ዙበይዳ ሐሰን አዘጋጅተዋለች። ሀያት ሰኢድ እንደሚከተለው ታቀርበዋለች። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ። አፕል ፕላዛ። የኢትዮጵያ ኤሌክትሪክ አገልግሎት በበጀት ዓመቱ ባለፉት 4 ወራት ከተለያዩ የገቢ አማራጮች 33.65 ቢሊዮን ብር ገቢ አግኝቷል። የተቋሙ ዋና ስራ አስፈጻሚ ጌቱ ገረመው ገቢው ከኢነርጂ ሽያጭ፣ ከአዲስ ደንበኞች መስተንግዶ፣ ከማያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች መገኘቱን ተናግረዋል። ይህም በእቅድ ለመሰብሰብ ከተያዘው 33.72 ቢሊዮን ብር አንጻር 97 ከመቶ አፈጻጸም እንዳለው ተናግረዋል። ከኢነርጂ ሽያጭ ብቻ 22.21 ቢሊዮን ብር ገቢ መገኘቱን ጠቁመው ከእቅዱ አንጻር 99 ከመቶ መፈጸሙን አመልክተዋል። ባለፉት 4 ወራት 153973 አዲስ ደንበኞችን የኤሌክትሪክ ኃይል ተጠቃሚ ማድረግ መቻሉንም ጠቅሰዋል። የዲጂታል ክፍያ ስርዓትን ለማጠናከር እየተደረገ ባለው ጥረት በጥቅምት ወር በዲጂታል ክፍያ አማራጮች ክፍያ የፈጸሙት ደንበኞች ቁጥር 95 በመቶ መድረሱንም ተናግረዋል። ግዙፉ የሩሲያ የአልሙኒየም አምራች ኩባንያ በኢትዮጵያ ፋብሪካ ሊገነባ ነው። የኢትዮጵያ ኢንቨስትመንት ሆልዲንግ እና የሩሲያው ሩሳል ኩባንያ 500,000 ሜትሪክ ቶን ዓመታዊ የአልሙኒየም ጥቅል የማምረት አቅም ያለውን ፋብሪካ ለመገንባት የመግባቢያ ስምምነትን ተፈራርመዋል። ይህም ኢትዮጵያ በአህጉራዊና ዓለም አቀፋዊ ገበያው ላይ ተወዳዳሪ አቅራቢ እንድትሆን የሚያስችላት ነው ተብሏል። የፕሮጀክቱ ዓላማዎች በዘርፉ እየጨመረ የመጣውን ፍላጎት ማሟላት፣ የኢንዱስትሪ ልማትን ማገዝና የውጭ ምንዛሬ ፍሰትን መቀነስ እንደሆነም ተነግሯል። የፕሮጀክቱ የመጀመሪያ ምዕራፍ ግንባታ $1 ቢሊዮን እንደሚያስወጣ የተገለጸ ሲሆን ፋብሪካው ከ3 እስከ 4 ዓመት ጊዜ ውስጥ እንደሚጠናቀቅም ተጠቅሷል። የ50 ዓመታት የአገልግሎት ዘመን የሚኖረው ፋብሪካ 70 በመቶ በውጭ ብድር አቅርቦት እንደሚገነባ የኢትዮጵያ ኢንቨስትመንት ሆልዲንግ በመግለጫው ላይ ጠቁሟል። ስምምነቱን ተከትሎም ፕሮጀክቱን ወደ ተግባር ለማስገባት የጋራ የቴክኒክ ኮሚቴ መቋቋሙም ይፋ ተደርጓል። የቦታ መረጣና አጠቃላይ ዳሰሳ ጥናትን የሚያካትቱ የቅድመ ዝግጅት ስራዎች ከወዲሁ ተጀምሯል ሲልም ተቋሙ አክሎ ገልጿል።
ከሻይና ቅመማ ቅመም ወጪ ንግድ 4.9 ሚሊዮን ዶላር ተገኘ። በ2018 በጀት ዓመት 3 ወራት ከሻይና ቅመማ ቅመም ወጪ ንግድ 4.9 ሚሊዮን ዶላር ገቢ መገኘቱን የተገለጸው የኢትዮጵያ ቡናና ሻይ ባለስልጣን ከፍተኛ የህዝብ ግንኙነት ባለሙያ ተስፋ ለማየው ለጋዜጣ ፕላስ እንደገለጹት በተያዘ 2018 በጀት ዓመት 3 ወራት 4059 ቶን ሻይና ቅመማ ቅመም ወደ ተለያዩ የውጭ ሀገራት ለመላክ ታቅዶ ሲሰራ ቆይቷል። በ3 ወሩ ወደ ተለያዩ ሀገራት ለመላክ ከታቀደው ውስጥ ከ2261 ቶን በላይ ሻይና ቅመማ ቅመም መላክ መቻሉን ገልጸው ከተላከው ሻይና ቅመማ ቅመም 4.9 ሚሊዮን ዶላር ገቢ ማግኘት መቻሉን አስታውቀዋል። በመጨረሻም ታሪክን ለትውስታ የምናቀርብበት ሰዓት ላይ ደርሰናል። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ወቅቱ እንደ ፈረንጆቹ ዘመን አቆጣጠር 649 በያዝነው ህዳር ወር ውስጥ ነው። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ የሆነው መስጂድ አልነባዊ በኸሊፋ ዑስማን ቢን አፋን የማስፋፊያ ስራ የተጀመረበት ወቅት። በዛሬው ታሪክ ለትውስታ መሰናዷችን ይህንን ታሪካዊ ክስተት ላስታውሳችሁ ወድጃለሁ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለምና ባልደረቦቻቸው መዲና ከደረሱ በኋላ ብዙም ሳይቆዩ ነበር መስጂድ አልነባዊን መገንባት የጀመሩት። መጀመሪያ ላይ በጣም መጠነኛ ህንፃ የነበረ ቢሆንም ዛሬ ላይ ግን በዓለም ላይ ካሉ ትላልቅ መስጂዶች አንዱ ሲሆን በአማካኝም 160 ሺህ ካሬ ሜትር ስፋት እንዳለውም ይነገራል። መስጂድ አልነባዊ በአሁኑ ጊዜ ያለውን ግዝፈትና ውበት እንዲኖረው በየጊዜው የተለያዩ ማስፋፊያዎች ተደርገውበታል። በዚህም ከኸሊፋዎች ዘመን ጀምሮ ከዚያም በኡመያዶች፣ አባሲዶች፣ ኦቶማኖችና በመጨረሻም የሳዑዲ ዘመን ላይ በርካታ የማስፋፊያ ስራዎችም ተሰርተውለታል። በ29ኛው ዓመተ ሂጅራ ዑስማን ኢብን አፋን መስጂዱን ወደ ደቡብ፣ ወደ ሰሜን እንዲሁም ደግሞ ወደ ምዕራብ የማስፋፊያ ስራ ሰርተውለታል። በወቅቱ መስጂዱን ወደ ምዕራብ እስከ 8 አምዶች ድረስ እንደተዘረጋም ይነገራል። የመስጂዱ ደቡባዊ ግድግዳ ዛሬም በተመሳሳይ ቦታ ላይ እንዳለና ከኸሊፋ ዑስማን ዘመን ጀምሮ በዚህ አቅጣጫ ምንም አይነት ማስፋፊያ እንዳልተሰራለትም መረጃዎች ያሳያሉ። የነቢያችን መስጂድ መስጂድ አልነባዊ በጌጣጌጥ ድንጋዮች የተገነባ ሲሆን የኖራ ሞርታልን እንደ ግንባታ ቁሳቁስም ተጠቅሟል። ኸሊፋ ዑስማን የማስፋፊያ ስራዎችን ተከታትለው ባሰሩበት ወቅት ጣሪያውን ከእንጨት አምዶቹን ከጌጣጌጥ ድንጋዮች ተሰርተው እንዲሁም ደግሞ የብረት ዘንግና ሌሎች ቁሳቁሶችን በአምዶቹ ውስጥ እንደ ማጠናከሪያ መጠቀማቸውም ነው የሚነገረው። ሶስተኛው የእስልምና ኸሊፋ ዑስማን ቢን አፋን መስጂድ አልነባዊን በ160 ክንድ እርዝማኔና በ150 ክንድ ስፋት አስፋፍተውታል። ልክ እንደ ዑመር ቢን ኸጣብ ዘመን 6 መግቢያዎችንም ሰጥተውታል። መስጂዱ በኡመያድና በአባሲድ ዘመን ብዙ ጊዜ ታድሶና ተስፋፍቷል። የኦቶማን ሰዎች በተለይም ደግሞ ሱሌይማን ግርማ ሞገስ የተላበሰው የመስጂዱን የምስራቅና የምዕራብ ግድግዳዎችን እንደገና ገንብተው ሱሌይማኒ በመባል የሚታወቀውን የሰሜን ምስራቅ ሚናራም አክለውለታል። ኋላ ላይ አሁን ያለውን አረንጓዴ ጉልላት በ1818 በኦቶማን ሱልጣን መሐመድ ዳግማዊ ትዕዛዝም ተገንብቷል። በ1837 ዓመት ላይ ለመጀመሪያ ጊዜ አረንጓዴ ቀለም የተቀባ ሲሆን ከዚያ ጊዜ ጀምሮም እንደዚያ ሆኖም ቆይቷል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ የሆነው መስጂድ አልነባዊ በታሪክ ውስጥ ትላልቅ መስፋፋቶች ተደርገውለታል። በዚህ መስፋፋትም በአረቢያን ባህረ ገብ መሬት በ1908 እና በ1909 ወይም ደግሞ በ1327 ዓመተ ሂጅራ በኤሌክትሪክ አምፖሎች የበራው የመጀመሪያው ቦታ መሆኑንም ታሪክ ያወሳል። መስጂድ አልነባዊ ዛሬ ላይ በአንድ ጊዜ ወደ 1 ሚሊዮን የሚጠጉ ምዕመናንን ማስተናገድ የሚችል ትልቅ መስጂድ ነው። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ